እዚች ጋር ሌላ ነገር እዛች ጋር ለምንድን ነው ሌላ ጉዳይ እኔን አንድ ነገር እጎዳሻለሁኝ ብለህ ብታስብ እኔ ለጎዳሽ አይደለም እውነት ማለት ነው ጥላህን ፍራ እሺ ጥላህን ፍራ አታስቦካኝ እኔ መፈራሱ አይደለም እኔ መፈራሱ አይደለም እኔን እያስፈራራ እኔን ለመጉዳት ነው አንተ ሲጀመር የቀረብከኝ እኔ የዛች ቀን ማለት ነው ወንድም ሆነኝ ብዬ መጥቼ ደጄ ላይ የለመንኩ ቀን ውሃ ሁኜ በቀረሁት ምንም እኮ እዛ ምንም አትሸፋፍኝ በቃ አለን የምትቀባጥረው የምን ሚስጥር የለም እያልሽኝ ነው ከኔ ጋር ምን አይነት ሚስጥር አለ እዚህ ጋር ሚዲያ ፊት ለፊት ሌላ ሰው አትቀይ ሌላ ሰው እኔ ሚስት ነኝ ወይ ምን አይነት ሚስት ነሽ አላልኩም አይደል ኖረናል እንዴ እኔና ኖረናል አላልኩም አይደል አንተ ደግሞ ምን ሚስጥር ነው የምትለው እንደዛ አይቼ ነው እኔ ቀጥታ ነው አስተሳሰብሽ ቀጥታ ዛኔ ሲጀመር ይሄ የህዝብ ጥያቄ ነው እኔ እናንተ ወደ ዮሃ ሚዲያ እንድንሄድ ይፈልጋሉ እነሱም እኛም መሄድ አትምትለው ነገር ነው የሌለው ሚስጥሩ እንዲወጣ ፈልጋለሁ የምን አይነት ሚስጥር ነው አለ እኮ ነው ጋማንቺ ምን ሆነሽ ነው ለምን ለመደባበዝ ምን አስፈልገሽ ለምን አስፈልገ በቃ እስካሁን ደበቅ ነው አይደለ ተደበቃ አብሽ ለምንድነው ስርዓት ሰላም ጤና ይስጥልን እንዴት ናችሁ ምርጥ የምወዳችሁ ቤተሰቦች ባላችሁበት ሰላምና ጤናውን ብዘት ያርግላችሁ ያው እኔን ለማታውቁኝ አብረሽ ይባላል ለመጀመሪያ ጊዜ ወደዚህ ቤት የመጣችሁ ዛሬ የመጣሁበት ምክንያት ቤተሰብ እንግዲህ ትላንትና በማማ ጨቤ ቤት ለተለቀቀው ነገር አይታችሁ ሊሆን ይችላል እና ብዙዎቻችሁ ደስ እንዳላላችሁና እንደከፋችሁ ወይ ደግሞ ግዴታ መሆን እንዳለበት ነገር ነበር ስት ኮሜንት ላይ ያነበብኩ የነበረው ቤተሰብ ዛሬ መጣሁበት ምክንያት ያው ስለሱ ለመናገር ነው አንዳንድ ነገርና ከዛ በላይ ደግሞ በቃ ይሄ ነገር የሆነ የተደበቀ ሚስጥር አለን እኔና እሷ ማለት ነው ያ ሚስጥር መውጣት የሚችል ከሆነ ወይም ደግሞ ያንን ነገር ለማውጣትም ነው አንደኛ ዛሬ የመጣሁት ምክንያቱም ምንድነው አንደኛ እዛ ደረጃ የሚያደርሰን ነገር የለም እኔ አሁን በዚህ ደረጃ ሄጂ ዲኤንኤ መስጠት እንደገና ምናምን ብሩ በጣም ከባድ ነው በጣም ብዙ ብር ይጠይቃል ናሙና ለመውሰድ ብሩ እንደዛ በጣም ከፍ ያለ ብር ነው እኔ ደግሞ ታቁኛላችሁ በጣም በቃ የወረደ እንትን ውስጥ ነው ያለሁት አይደለም ለሱ ሌላ ብር ራሱ ለህይወት ያስፈልገኛል ማለት መንቀሳቀስበት ራሴ ማኖርበት ብር ራሱ ታቃላችሁ እኔ ብዙ ዝም ብዬ ስራ እየሰራው ነው ማገኘውና እዛ ደረጃ ላይ ለዛም ይሆን ብር አንደኛ የለኝም ሁለተኛ ደግሞ ለዚህ በቃ በሌላ ነገር አውጣዋለሁ ብዬ አስቤ ነበር ግን ምንም አያስፈልግም እንደውም እውነቱን ለመናገር አያስፈልግም ሚስጥሩ ራሱ ያንን ነገር ያወጣዋል እዛ ደረጃ ላይ አንደኛ የጂ ብሬም እንዳይከሰር ነገሮችም ድጋሚ ደግሞ እንት እንዳይሆኑ ያለው ሚስጥር ዛሬ ይውጣ እኔም በሰላም ልኖርበት አንደኛ ማመን ካለብኝ አምናለሁ ልጁ የኔ ከሆነ ሆነ ነው ካልሆነ ያሉንም ነው ከዛ ባለፈው ግን እውነት ለመናገር እኔና ኢክሩ ጋር የተደበቀ ሚስጥር አለ ያንን ሚስጥር ዛሬ እንድታወጣው ፈልጋለሁና ህይወቴ በጣም እየተረበሸ ነው ነገሮችን ለማስተካከል ሮጣለሁ ከዲፕሬሽንም ለመውጣት ሞክራለሁ እና ግን ደግሞ ያ እንዳይሆን እያደረገኝ ነገር ስላለ ዛሬ ምንድነው ማማ ጨቤን ቀጠራታለሁና በቃ መውጣት ካለበት ዛሬው ነው እዚህ ጋር ሚስጥሩን እንድታወጣው ጠይቃታለሁ ነገሮቹን በግልጽ ማውጣት መሆን ያለበትን ነገር እንዲሆን እናደርጋለን ማለት ነው ቤተሰብ እንግዲህ ያ ሚስጥር እንድታወጣ አልነገርኳትም ግን የናሷ ማለት ተደበቀ ሚስጥር አለ እውነቱን ለመናገር ቤተሰብ እሱን እናወጣለን ምናምን ብዬ አልነገርኳትም ግን ዛሬ አሳምናትና ከዛ በኋላ ያንን ነገር እንድታወጣ እናደርጋለን ነገሩን አሳያችኋለሁ ምናልባት ቪዲዮ ላይ አስገባላችኋለሁ መጨረሻ አካባቢ ላይ ስለዚህ ሚስጥሩን እስከ መጨረሻ ምን እንደሆነ ምናምን ያው በሷ መሃል ያለ ነገር ነው ብቻ ከባድ ነገር ነው በጣም ተምጣና ብቻ እኔ ብቻ መወሰን አልችልም ግን ምንም ይሁን ምንም ያው መጨረሻ ላይ ማስገባት አይቀርም ከኔና በሷ መሃል ያለው ነገር እስከ መጨረሻ አብራችሁን ላይክ ሼር ሰብስክራይብ እንዳይረሳ ቤተሰብ ወዳችኋለሁ ስትመጣ እንገናኛለን ማማ ጨቤ ወደሷ አካባቢ ሄዳለሁ እኔ እዛ ይግኝ እሺ በመጀመሪያ ካሜራ ይዣለሁ ቤተሰብ አለ ትላንትና ጋርሽ ነገር ሳልስማማ በመሄድ አልተሰኘሁበትም ምክንያቱም መሆን ያለበት አሁን ለምንድነው የፈለከኝ ነው ያልኩት ለምንድነው የፈለከኝ በቃ ለምንድነው እዚህ ጋር ይተባል
ትላንትና አንቺ በሚዲያ ፊት ለፊት ስላጋጠጥሽ ስለ እንትን ስላልሽ ምንድነው ያጋጠጥኩ? እውነቴን እኮ ነው የጠየቅኩት። እውነትም መሆኑን ብቻ አይደለም በሌላ ነገር ብዬሽ ነበረ እኮ መጀመሪያ እኔ ማማከርሽ ነበር አይደል? ምንድነው ማማከር? እያማከርኩ ነው እዛች ጋር አይደል? ምሳ እየበላን የጠየቅኩኝ ስለሽ እኔ ነኝ ያስጠቆርሽኝ። እንትን ነገር አይተከው ምን ነው ያስጠቆርኩ? ለዛ አይደለም እንዴት ነው ያስጠቆርኩ? ዝም ብሎ የሰው ልጅ እዛ ደረጃ እንሂድ እንትን እንበል አይባልም። ምን ማለት ነው አብርሽ? ለምንድን ነው አንተ የማታገናዝበው? ለምንድን ነው የማታስተውለው እንዴ? ፊት ለፊትህን ብቻ ነው የምትመለከተው። አንገትህ እኮ የተፈጠረው አላየሽውም? አንቺ እንደዛ አላየሽውም? ምን እንደዛ አይቼ ነው እኔ ቀጥታ ነው አስተሳሰብሽ። ቀጥታ ዛኔ ሲጀመር ይሄ የህዝብ ጥያቄ ነው። እኔ እናንተ ወደ ዮሃ ሚዲያ እንድንሄድ ይፈልጋሉ እነሱም እኛም መሄድ አለብን። ለምንድን ነው አንቺ ብሩስ ከየት ይመጣል? ብሩ የምርመራ ብሩ ዝም ብሎ ብር ማውጣት አለ እንዴ? ብዙ ብር እኮ ነው። ቢያንስ ናሙና መስጠት አለ ምን አለ? ያን ሁሉ ብር ከየት አባቴ ነው ማውጣት? የምራቅ ነው የሚሰጠው እኮ ናሙና የምራቅ መስጠት ትችያለሽ፣ ችግር የለውም። እሱ ግን እሱ ራሱ ብሩ ከባድ ነው። ይሄ ከ100,000 በላይ ቢሆን ነው። አንቺ ምን ሆነሽ ነው? እኔ እሱ እንደሱ እንደ ተናቆ ወደ ውጭ የሚላክ ነገር ቢሆን እሺ እንደዛ ውድ ሊሆን ይችላል ነው። ደግሞ ኢንፎርሜሽን መጀመሪያ ሄደን እዛ እዮሃ ጋር ደውለን ጠይቀን ምናምን ቀርበን የሚለንን ነገር ማድረግ አቅማችን ከሆነ እሰየው ነው ማድረግ። አቅማችን ካልሆነ ግን በመጀመሪያ እሱ ጋር ለመቅረብ ራሱ ቀጠሮ ያስፈልጋል። አሁን ያን ሁሉ ነገር በቃ አሁን እኔ ለዛ አይደለም የጠራሁሽ እውነቱን ለመናገር ማለት ነው። በቃ እኔ አሁን ቤተሰብ እንትናት ወይ ምን ፈለክ? ቶሎ ቶሎ አውራና በቃ ልሂድ። እኔ ስራ ፈተና እንደዛ ከሆነ እሺ። አሁን ለምንድን ነው ቶሎ ነግረኝ የማልሄደው? እኔም ለዛ ልመጣው። በቃ ሰሚኝ እሺ። ከሆነ እኔ እናንተ አብረን መቀጠል አንችልም። አንቻልም። ምንም ወጣ በቃ ችግር የለውም። እኔም እኮ ለዛ ነው እኔም ካንቺ ለመለየት ነው የፈለኩት። እኛው ነገሩ እስከዛሬ የተደበቀው ሚስጥር ወይም የተያዘው ሚስጥር እናጣውና ነገሮቹ ይፋ ይሁኑ። እኔም አንደኛዬን ልገላገል። ምንድነው የምትቀባጥረው? ምንም አትሸፋፍኝ። በቃ ምንድነው የምትቀባጥረው? የምን ሚስጥር የለም እያልሽኝ ነው? ከኔ ጋር ምን አይነት ሚስጥር አለ እንዴ? እዚህ ጋር ሚዲያ ፊት ለፊት ሌላ ሰው እኔ ሚስቴ ነኝ ወይ? ምን አይነት ሚስቴ ነሽ አላልኩም አይደል? ኖረናል እንዴ? እኔ እናንተ ኖረናል አላልኩም አይደል? እና ታዲያ ምን ሚስጥር ነው የምትለኝ? እኔ ማውጣት አለብኝ ነገሩን። እኔ እኮ አንደኛ ላማክርሽ ነገሮችን እናስተካከል ምናምን ብዬ ነው እስከዛሬ እንትን ያልኩት እንጂ እኔ ጋርም እኮ አለ ሚስጥሩ ማውጣት ይችላል። ስለዚህ ምን አይነት ሚስጥር ነው ከኔ ጋር ያለ ሚስጥር? እኔ ከምናገረው በቪዲዮ ላውጣልሽ እንዴ? ስለዚህ በቃ ነገሮችን አሁን ፊክስ እናርጋቸው። የሆነ ነገር ይሁን የመጣው ነገር ይምጣ፣ ሚስጥሩ ይውጣልን። ከዛ በኋላ ቤተሰብም ይየው፣ ሁሉም ሰው ይየው። እኔ ብቻ እዚህ ጋር ተመለው ነገር የለም። አንተ ብቻ ምን የምትለው ነገር ነው የሌለው? ሚስጥሩ እንዲወጣ ፈልጋለሁ። የምን አይነት ሚስጥር ነው አለ እኮ እኔ ጋር? አንቺ ምን ሆነሽ ነው? ለምን ለመደባበስ ምን አስፈለገሽ? ለምን አስፈለገ? በቃ እስካሁን ደበቅ ነው አይደለ? ተደበቃ አብሽ ለምንድን ነው ስርዓት ማትይዘው? እኔን ለመጉዳት ነው እንደመጣው? እኔ እየጎዳሁሽ አይደለም። እኔም እየተጎዳሁ አይደለም። እኔም እየተጎዳሁ ቢያንስ እኮ አንተ ወንድ ነህ፣ እኔ ሴት ነኝ። እኔን ለመጉዳት ነው የመጣኸው? እኔን ህዝብ ጋር ለማስጠላት ነው የመጣኸው? እኔን ለማስጠቀር ነው የመጣኸው? እኔን ለመግደል ነው እንደመጣችሁ? ሲጀምር ማለት ነው ምንም መደባበስ ምናምን አያስፈልግም። በቃ ያንን አንችለውም አይደለ? አቅም የለንማ። ይሄ ነገር ሚስጥሩ ይውጣና በቃ ፍርጥርጥ ይባል። እኔም ልገላገል፣ አንቺም እውነታውን ቤተሰብ የሚያውቅ ሁሉም የሚያውቅ በቃ ነገሩን እንቀበለው። በቃ ለምንድን ነው እንዳልተፈጠረ ምናምን ነገር ስራችን ያዝ። ምንድነው ጎዳኝ እንዳይሆን እኔ ልጎዳሽ አይደለም። ጎዳ እንዳትሞክር። እዛ ለመሄድ አቅም የለንም አይደለ? አቅም የለንም አይደለ? ከዛ ለአንተ ቀላሉ መንገድ ይሄኛውን ሚስጥር አውጥተን ከዛ በኋላ በቃ ይታወቅ። ምንም እኔ እኮ ለምንድን ነው አሁን ከባድ? እኔ እኮ ሌላ ነገር ውስጥ እየገባሽ ነው። በቃ አንችለውም። ይውጣ ነገሩን ይፋ ይውጣ፣ ይዩት። ቤተሰብም መፍረድ የሚችሉ ይፍረዱ። በቃ አንዴ የተፈጠረ ነገር ነው አይደለ? ሚስጥሩን አውጪልን እናውጣውና ከዛ በኋላ ነገሩ ይዘጋ። ለዛ ነው የሚጠራሽ። ያማሃል ወይ? እኮ ሰላመመኝ አይደለም። ያማሃል። ጤነኛ አይደለህም? ጤነኛ ነኝ፣ በጣም ጤነኛ ነኝ። የልጆቼ ላይፍ አሳስብህም እንዴ? የቤተሰቦቼስ አንገቷን የምትደፋው እናቴስ ገባክ? ለኔ ዋንጋ የከፈሉልኝ ቤተሰቦቼስ እኔን ብቻ አይደለም እዚህ ጋር መመልከት ያለብህ፣ እኔንም ለመጉዳት ከመጣ ማለት ነው። እኔ አንቺን ልጎዳ አይደለም እና እዛ እንሂድልኩ እንዳልክ አይደለም። እኔ እኔንም አልፈልግም። በቃ ለምንድን ነው የማትፈልጊው? እውነታው እንዲገለጥ አልፈልግም። አዎ አልፈልግም። ኦኬ፣ እስከ መጨረሻ ተደባብቆ እንዲቀር ነው የምፈልጊው። እዚች ጋር ሌላ ነገር፣ እዛች ጋር ለምንድን ነው ሌላ ጉዳይ? እኔን አንድ ነገር እጎዳሻለሁኝ ብለህ ብታስብ እኔ ልጎዳሽ አይደለም። እውነት ማለት ነው። ጥላህን ፍራ።
እሺ ጥላህን ፍራ። ያታስቦካኪኝ እኔ መፈራሱ አይደለም። እኔ መፈራሱ አይደለም። እኔን እያስፈራራ እኔን ለመጉዳት ነው አንተ ሲጀመር የቀረብከኝ። እኔ የዛች ቀን ማለት ነው ወንድም ሆነኝ ብዬ መጥቼ ደጄ ላይ የለመንኩ ቀን ውሃ ሁኜ በቀረሁት ምንም እኮ አንተ እኔ አሁን እዚህ ጋር ሌላ ነገር ውስጥ ምናምን ገብቶ ምንም የሚቀር ነገር የለም። ይሄ ሚስጥር ይወጣል። በቃ መባከን ያለበት ህይወትም የሷም ተበላሽ ነው፣ የኔም ህይወት ደግሞ ተበላሽ ነው። እዚህ ጋር ተደባስቡ ምንድነው ድብስብስ አድርገን ነው የሚቀር ነገር አይደለም። እዛ እንሂድ ምናምን በቃ ብር የለም አቅም የለንም እዛ ደረጃ። ግን እስከዛሬ የተደበቀ እውነት አለ፣ ሚስጥር አለ። በሷ በኩልም በኔ በኩል የተፈጠረ ነገር አለ። ያ ነገር ይውጣ። መፍረድ የሚችል ሰው ይፈርዳል። እውነታው ይታወቃል። ለምንድን ነው ይሄን አይል እኮ አያስፈልግም። ምን አሳፈረሽ? በቃ አንድ የሆነ ነገር ነው አይደለ? አንድ የተፈጠረ ነገር ነው አይደለ? እዚች ጋር ተማቱ አስመስሎ መሄድ አያስፈልግም እንዴ። ታይዋለሽ ይሄን ቪዲዮ በቃ እውነታውን እናውጣው ነው ያልኩት። በቃ ያለ ነገር ነው አይደለ? ስለዚህ ያን ሚስጥር አውጪው። አንቺም እኔም በሰላም ላንኖር እንችላለን፣ ግን በቃ ቢያንስ እንኳን ቤተሰብ ያንን ነገር አይቶ መረዳት ይችላል። አንድ የሆነ የተፈጠረ ነገር ስለሆነ ማለት ነው። እና ደግሞ ማለት ነው እዚች ጋር እኔ አንቺን ልጎዳሽ ምናምን አይደለም። እሺ አንድ ነገር እንድታውቂልኝ ፈልገው ማለት ነው። እኔ አንቺን መግዷት ምፈልግ ቢሆን ኑሮ በፊት ተጎዳሽ ነበር። አንደኛ እዚች ጋር ኪሳችንን አራቁተን እዛ ድረስ ሄደን ብዙ ዋጋ ከፍለን ምናምን ባዶ ሆነ ምናምን አይደለም እዛ ደረጃ እንድንደርስ አይደለም። አንደኛ በቃ እጃችን ላይ ያለው ነገር አለ፣ አምኖ መቀበለው ሚስጥሩን ማውጣት ነው። ስለዚህ ምንም እዛ ደረጃ ላይ የሚያደርሰን ነገር የለም። ይሄን እንድታውቂ ነው ፈልገው። አሁንም ይሄን ቪዲዮ ታያዩዋለሽ በእርግጠኝነት። ስለዚህ መወሰን አለብን። ውሳኔውን እስከመጨረሻ እንትን በይበትና መውጣት ያለበት ነገር ይወጣል። ኦቨር እኔን ክፉ አታስመስይም። በቃ መውጣት ያለበት ነገር ይውጣ። ዝጋልኝ በቃ